አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የመጋቢት 30 2017 ዓመተ ልደት ሚንበር ኸበር ጀመረ። የዕለቱ ሚንበር ኸበር እየመራው ፋይዛ መሐመድ ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። በኢትዮጵያ የእስራኤል አምባሳደር ከሩዋንዳ የዘር ማጥፋት መታሰቢያ ዝግጅት በአፍሪካ ህብረት በግዳጅ ለቀው እንዲወጡ ተደረገ። ሳውዲ አረቢያ የቪዛ እገዳ የጣለችባቸው ሀገራዊ ዜጎች ወደ ግዛቷ መግባት የሚችሉበትን የመጨረሻ ቀን ይፋ አደረገች። ከዓለም አቀፍ ፈረንሳይ ከሳውዲ አረቢያ ጋር በፍልስጤምና እስራኤል የሁለት ሀገራት ምስረታ የመፍትሄ ሀሳብ ላይ የሚካሄድ ኮንፈረንስ ልታዘጋጅ መሆኑን ኢማኑኤል ማክሮን ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። በኢትዮጵያ የእስራኤል አምባሳደር ከሩዋንዳ የዘር ማጥፋት መታሰቢያ ዝግጅት በአፍሪካ ህብረት በግዳጅ ለቀው እንዲወጡ ተደረገ። አህመድ አብዱራህማን ዝርዝር አለው። በኢትዮጵያ የእስራኤል አምባሳደር ከሩዋንዳ የዘር ማጥፋት መታሰቢያ ዝግጅት በአፍሪካ ህብረት በግዳጅ ለቀው እንዲወጡ ተደረገ። የአፍሪካ ህብረት ሰኞ መጋቢት 29 2017 በሩዋንዳ የዘር ፍጅት መታሰቢያ ዝግጅት ላይ የተገኙትን በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴን በግዳጅ እንዲወጡ ማድረጉ ተነግሯል። የዘር ፍጅት ሰለባዎችን ለማስታወስና የተረፉትን ለማበርታት በተዘጋጀው መርሃ ግብር ላይ የተገኙት አምባሳደሩ ከአፍሪካ ህብረት ማንዴላ አዳራሽ በግዳጅ ለቀው እንዲወጡ የተደረገው የአባል ሀገራት ተሰብሳቢዎች እስራኤል በጋዛ እየፈጸመች የምትገኘውን ጥቃት በመጥቀስ ከአብርሃም ንጉሴ ጋር በአንድነት መሰብሰብ እንደሚቸገሩ በመናገራቸው መሆኑን የፓለስታይን ክሮኒክል ዘገባ ያመለክታል። የአፍሪካ ህብረት አባል ሀገራት ተወካዮች በስፍራው ከአምባሳደሩ ጋር በአንድ አዳራሽ ለመሰብሰብ ስለምንቸገር ለቀው ይውጡልን የሚል ጥያቄ ካቀረቡ በኋላ እስኪሸኙ ድረስ የመታሰቢያ ዝግጅቱ ሂደት ተቋርጦ መቆየቱንም ዘገባው ጠቅሷል። አምባሳደሩ በማንጋባዥነት ወደ አዳራሹ እንደመጡ እንደሚያጣራ የገለጸው ኮሚሽኑ ከ2 ዓመት በፊት ባካሄደው 36ኛው የመሪዎች ስብሰባ ላይ በተመሳሳይ ሌላ የእስራኤል ተወካይ ከአዳራሹ አሰናብቷል። የእስራኤል ተወካዮች በአፍሪካ ህብረት ኮሚሽን ስብሰባ ላይ ተሳታፊ እንዲሆኑ የሚፈቀድላቸው በታዛቢነት ሚና ነው። ሆኖም የፍልስጤም ግዛት ላይ በተደጋጋሚ በሚፈጽሙት ወረራ የአፍሪካ ህብረት ቻርተር ላይ ጥሰት ፈጽመው እግድ ተጥሎባቸው በድጋሚ ወደ ህብረቱ የተመለሱት ከ4 ዓመት በፊት ነው። በአፍሪካ ህብረት የፍልስጤም ተወካዮችም የታዛቢነት ሚና አላቸው። የአፍሪካ ህብረት አባል የሆነችው ደቡብ አፍሪካ እስራኤል በጋዛ ላይ የምታካሄደው ጥቃት የዘር ማጥፋት ድርጊት ነው በሚል በዓለም አቀፉ የወንጀል ፍርድ ቤት ክስ መመስረቷ ይታወቃል። ሀገሪቱ ለክሱ ያዘጋጀችውን የማስረጃ ዶሴም ማቅረቧ የሚታወስ ነው። እስራኤል በጋዛ ውስጥ በፈጸመችው ጥቃት ከ50 ሺህ በላይ ፍልስጤማውያን መገደላቸውን ይፋዊ ሪፖርቶች ያመለክታሉ። ከነዚህ ውስጥ አብዛኞቹ ሴቶችና ሕፃናት ናቸው። እስራኤል በጋዛ በፈጸመችው የተቀናጀና የማያባራ ጥቃት 2/3ኛው የጋዛ ሕንፃ መውደሙንም የተባበሩት መንግስታት ድርጅት አስታውቋል። ሰኞ ዕለት በአፍሪካ ህብረት አዳራሽ የተዘጋጀው መታሰቢያ ሩዋንዳውያን በየዓመቱ እንደ አውሮፓውያኑ አቆጣጠር ከኤፕሪል 7 ጀምሮ ለ100 ቀናት የሚያከብሩት ኩዊቡካ ወይም ለማስታወስ የተሰኘ መርሃ ግብር ነው። የሀገሪቱ ዜጎች በዚህ ቀን የሚያስታውሱት እንደ አውሮፓውያኑ አቆጣጠር በ1994 የተከሰተውን ጨለማ ሲሉ የሚጠሩትን የሀገራቸውን የጎደፈ ታሪክ ነው። እንደ ሰነዶች ከሆነ ያን ጊዜ ሩዋንዳውያን በዘር ተቧድነው ሲፋጁ ከራሳቸው 1 ሚሊዮን ገደማ ነፍስ ጠፍቷል። በወቅቱ ቱትሲ ተብለው የሚጠሩ ጎሳዎች ላይ የተፈጸመውን የዘር ፍጅት ለማስታወስ ዕለቱን፣ ሳምንቱንና ወራቱን ጭምር ይገለገሉበታል። የተለያዩ ተግባራትን እየከወኑ ሕይወታቸውን ላጡት መታወሻ፣ ለተረፉት ደግሞ ክብር ለመስጠት ይሰበሰባሉ። መርሃ ግብሩ ዘንድሮ የተከበረው ለ31ኛ ጊዜ ነው። ሳውዲ አረቢያ የቪዛ እገዳ የጣለችባቸው ሀገራዊ ዜጎች ወደ ግዛቷ መግባት የሚችሉበትን
የመጨረሻ ቀን ይፋ አደረገች። ለ1446ኛ ዓመተ ሂጅራ የሐጅ ዝግጅት ላይ እንደምትገኝ ያስታወቀችው ሳውዲ አረቢያ የቪዛ እገዳ የጣለችባቸው 14 ሀገሮች ዜጎች ወደ ግዛቷ መግባት የሚችሉበትን የመጨረሻ ቀን ይፋ አድርጋለች። ሳውዲ አረቢያ ጊዜያዊ የቪዛ እግድ ከጣለችባቸው ሀገሮች ቀድመው የንግድ፣ የቤተሰብ ጥያቄና የኡምራ ቪዛ ያገኙ እስከ መጪው እሁድ ሚያዝያ 5 2017 ማለትም ኤፕሪል 13 2025 ድረስ ወደ ሀገሪቱ መግባት እንደሚችሉ ኢስላሚክ ኢንፎርሜሽን ድረገጽ ዘግቧል። በተዘረዘረው የቪዛ አይነት ወደ ሀገሪቱ የሚገቡ መቆየት የሚችሉት እስከ ሚያዝያ 21 2017 ማለትም ኤፕሪል 29 2025 ድረስ ብቻ እንደሚሆን በዘገባው ተጠቅሷል። የሳውዲ አረቢያ ባለስልጣናት ለእግዱ ያስቀመጡት ምክንያት በሐጅ ስነ ስርዓት ላይ በህጋዊ መንገድ ያልተመዘገቡ ተሳታፊዎችን ለመክታት በሚል ነው። ኒው አረብ ድረገጽ ቀድሞ ይዞት በወጣው ዘገባ በቪዛ እግዱ የተካተቱት ኢትዮጵያ፣ ህንድ፣ ፓኪስታን፣ ባንግላዴሽ፣ ግብጽ፣ ኢንዶኔዥያ፣ ኢራቅ፣ ናይጄሪያ፣ ዮርዳኖስ፣ አልጄሪያ፣ ሱዳን፣ ቱኒዚያ፣ የመንና ሞሮኮ ናቸው። ይሁን እንጂ በኢስላሚክ ኢንፎርሜሽን ዝርዝር ውስጥ በኢትዮጵያ ምትክ የተጠቀሰችው ሊቢያ ነች። በውሳኔው መሰረት የዘንድሮ ዓመት የሐጅ ስነ ስርዓት እስከሚጠናቀቅ ድረስ ሳውዲ አረቢያ ለተጠቀሱት ሀገሮች ዜጎች ማንኛውንም አዲስ ቪዛ አትሰጥም። በሌላ መረጃ የኡምራ ጉዞ ወኪሎች ከሚያዝያ 7 2017 ዓመተ ልደት በኋላ በሳውዲ አረቢያ የሚቆዩ የኡምራ ተጓዦችን ዘግይተው ሪፖርት ካደረጉ የ100 ሺህ ሪያል ቅጣት እንደሚጣልባቸው የሀገሪቱ ባለስልጣናት አስታውቀዋል። ባለስልጣናቱ አዲሱን እርምጃ የሚወስዱት የቪዛ ደንቦችን ለማስከበርና በቅዱሳን መካና መዲና ከተሞች የሚኖረውን መጨናነቅ ለመቀነስ መሆኑን አስረድተዋል። ዓለም አቀፉ የሐላል ምግብ ገበያ ድርሻ በ2034 ከ6.8 ቢሊዮን ዶላር በላይ እንደሚደርስ አዲስ የጥናት ትንበያ አመለከተ። ዓለም አቀፉ የሐላል ምግብ የገበያ ድርሻ 9.4 በመቶ ዓመታዊ እድገት በማስመዝገብ በ2034 ከ6.8 ቢሊዮን ዶላር በላይ እንደሚደርስ ፖላሪስ የተሰኘ የገበያ ጥናት ድርጅት ይፋ ያደረገው ጥናት አመላክቷል። ገበያው ባለፈው የአውሮፓውያኑ ዓመት በ2024 በዓለም አቀፍ ደረጃ የገበያ ድርሻው 2.76 ቢሊዮን ዶላር መድረሱ በሪፖርቱ ተጠቅሷል። በጥናቱ መሰረት በየዓመቱ በ9.4 በመቶ እድገት እያሳየ የቀጠለው የዓለም አቀፍ የሐላል ምግብ ገበያ ከ9 ዓመታት በኋላ ይደርስበታል የተባለው የእድገት ድርሻ ከፍተኛ ተብሎ የሚጠቀስ መሆኑን በሪፖርቱ ተገልጿል። ሐላል ምግብ በዓለም አቀፍ የገበያ ድርሻ ያለው ዋጋ ከፍ እንዲል ካደረጉ አስቻይ ሁኔታዎች መካከል በምግብ የምርት ሂደት ላይ የታየው የጥራት መጨመርና ማሸጊያ ላይ የሚደረገው የጥንቃቄ ሂደት ተጠቃሽ ነው። የሐላል ምግቦች ከሙስሊም ዓለም ሀገሮች በተጨማሪ ሙስሊም ባልሆኑትም ጭምር ተፈላጊነቱ መጨመሩን መረጃዎች ያሳያሉ። የሐላል ምግብ አቅርቦት በአሁኑ ወቅት በዓለም አቀፍ ደረጃ ከፍተኛ እድገት እያስመዘገበ የሚገኘው ሐላል ኢንዱስትሪ አንደኛው ዘርፍ ነው። 7 ዘርፎችን የሚያቅፈው ይህ ኢንዱስትሪ በስሩ ምግብን ጨምሮ ኢስላማዊ ፋይናንስ፣ ሐላል ቱሪዝም፣ ሐላል ፋሽን፣ ሐላል ሚዲያና መዝናኛ፣ የመድኃኒትና ሐላል መዋቢያዎችን ያካትታል። በሐላል ኢንዱስትሪ በቀንድ ከብት ብዛት ከአፍሪካ ቀዳሚውን ስፍራ በምትይዘው ኢትዮጵያም የእስልምና ጉዳዮች ጠቅላይ ምክር ቤት የሐላል ሰርተፊኬት እንደሚሰጥ ይናገራል። በተመሳሳይ የኦሮሚያ እስልምና ጉዳዮች ከፍተኛ ምክር ቤትም እንዲሁ ከእርድ ጋር በተገናኘ ለበርካታ ዓመታት እውቅና ሲሰጥ መቆየቱ ይገለጻል። በግሉ ዘርፍ ላለፉት 5 ዓመታት ገደማ እውቅና እየሰጠ የሚገኘው ኢትሴፍ የተሰኘ ድርጅት ሲሆን በነሐሴ 2014 በኢትዮጵያ የመጀመሪያውን የሐላል ምግብ ቱሪዝም አውደ ርዕይና ጉባኤ አዘጋጅቶ ነበር። ድርጅቱ ከምግብ ጋር በተገናኘ የሐላል ሰርተፊኬት የሚሰጥ መሆኑን በድረገጹ ላይ ያሰፈረው መረጃ ይጠቁማል። የኢትዮጵያ ሀገራዊ ምክክር ኮሚሽን የአማራ ክልል የማህበረሰብ ወኪሎች ምርጫ አካሄደ። የኢትዮጵያ ሀገራዊ ምክክር ኮሚሽን ከመጋቢት 27 ጀምሮ በአማራ ክልል ከ10 የህብረተሰብ ተወካዮች አጀንዳ እያሰባሰበ ይገኛል። ባለፉት ቀናት በአጀንዳዎቻቸው ላይ ሲመክሩ የነበሩት 4500 የህብረተሰብ ወኪሎች አጀንዳ የማሰባሰብ የምክክር ምዕራፍ ዛሬም ቀጥሏል። በዚህም ወኪሎቹ በጠቅላላ ሀገራዊ ጉባኤና በክልል የባለድርሻ አካላት መድረክ የሚወክሏቸውን መርጠዋል። በክልሉ በአጠቃላይ 270 የሚደርሱ የወረዳ ማህበረሰብ ወኪሎች ምርጫ ተካሂዷል። ወኪሎቹ ሰሞኑን ምክክር ሲደረግባቸው የነበሩ አጀንዳዎችን እንደሚያጠናቅሩና በባለድርሻ አካላት የምክክር መድረክ ላይ እንደሚሳተፉ ኮሚሽኑ አስታውቋል። በባህር ዳር ከተማ እየተካሄደ ያለው የአማራ ክልል የአጀንዳ ማሰባሰብና ወኪሎችን የመምረጥ ሂደት ይጠናቀቃል ተብሎ የሚጠበቀው በመጪው ሳምንት ቅዳሜ ሚያዝያ 4 2017 ነው። በሀገራዊ ምክክር የአጀንዳ ማሰባሰብ ሂደት እስካሁን ድረስ ምንም አይነት የሀገራዊ ምክክር ሂደት ያልተጀመረው በትግራይ ክልል ብቻ ነው። ኮሚሽኑ በቅርቡ የስራ ጊዜው ለ1 ዓመት እንደተራዘመ ይታወቃል።
የኢትዮጵያ አየር መንገድ ወደ ሻርጃ ከተማ አዲስ በረራ ሊጀምር ነው። የኢትዮጵያ አየር መንገድ ወደ ተባበሩት አረብ ኤሚሬቶች ሻርጃ ከተማ ከግንቦት 24 ቀን 2017 ጀምሮ የመንገደኞች የበረራ አገልግሎት ለመጀመር ዝግጅት ማጠናቀቁን አስታውቋል። በሳምንት 4 ጊዜ ይደረጋል የተባለው ይህ የበረራ አገልግሎት መንገደኞች ወደ ሻርጃ ከተማ በተቀላጠፈ አማራጭ በቀላሉ እንዲጓዙ የሚያስችል መሆኑን አየር መንገዱ ገልጿል። የኢትዮጵያ አየር መንገድ እንዳሳወቀው በመካከለኛው ምስራቅ ከ17 በላይ መዳረሻዎች እንዳሉትና ከ100 በላይ ሳምንታዊ የመንገደኞች የካርጎ አገልግሎት በረራዎችን እያደረገ ይገኛል። ወደ ሻርጃ ከተማ የሚጀምረው የበረራ አገልግሎት በኢትዮጵያና በተባበሩት አረብ ኤሚሬቶች መካከል ያለውን የንግድ ቱሪዝምና የባህል ግንኙነት ለማጠናከር እንደሚያስችልም ተጠቅሷል። የተወደዳችሁ እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። በኢትዮጵያ የእስራኤል አምባሳደር ከሩዋንዳ የዘር ማጥፋት መታሰቢያ ዝግጅት በአፍሪካ ህብረት በግዳጅ ለቀው እንዲወጡ ተደረገ። ከቆይታ በኋላ ፈረንሳይና ሳውዲ አረቢያ በፍልስጤምና እስራኤል የሁለት ሀገራት ምስረታ የመፍትሄ ሀሳብ ላይ የሚካሄድ ኮንፈረንስ በጋራ ሊያዘጋጁ መሆኑ ተሰምቷል። ዝርዝሩን ይዘን እንመለሳለን። ይጠብቁን። የአፍሪካ ህብረት በሀገሪቱ ላይ በአሜሪካ የተጣለው አዲስ ታሪፍ ለ10 ዓመታት የዘለቀውን በጋራ ጥቅም ላይ የተመሰረተ የንግድና የትብብር ግንኙነትን አደጋ ላይ የሚጥል ነው ሲል አስጠንቅቋል። የህብረቱ ኮሚሽን ሊቀመንበር ማህሙድ አሊ የሱፍ የአሜሪካ መንግስት ባሳለፈው የታሪፍ ጭማሪ ላይ ያላቸውን ጥልቅ ስጋት በመግለጽ ውሳኔውን እንደገና እንዲያጤነው አሳስበዋል። አሜሪካ የረጅም ጊዜ እሴቶችንና በጋራ ህልሞች ላይ የተመሰረተውን የረጅም ጊዜ አጋርነት ከማጠናከር ይልቅ ልታዳክመው አይገባም ብለዋል። በተለይ እስከ 50 በመቶ የሚደርስ ታሪፍ የተጣለባት የጨርቃጨርቅ ላኪዋ ሌሶቶ እንዲሁም ከ30 በመቶ በላይ በሆነ የታሪፍ ጭማሪ የተደረገባቸው ደቡብ አፍሪካ፣ ማዳጋስካር እና ቦትስዋና ከፍተኛ ጉዳት እንደሚደርስባቸው ተገልጿል። የህብረቱ ማሳሰቢያ የመጣው የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ አሜሪካ በሚገቡ ኢትዮጵያን ጨምሮ በአብዛኞቹ ሀገሮች ሸቀጦች ላይ 10 በመቶ ታሪፍ መጣላቸው ከተሰማ ከአንድ ሳምንት ገደማ በኋላ ነው። የአሜሪካ መንግስት ወደ ሀገሪቱ ምርቶችን የሚልኩ 60 ሀገሮች የለየላቸው አጥፊዎች የሚል ምድብ ውስጥ አካቷል። በዚህ ምድብ ውስጥ የተካተቱት የአውሮፓ ህብረት፣ ቻይና ለተከተሉት ፍትሃዊ ያልሆነ የንግድ ፖሊሲ ምክንያት ከፍተኛ የታሪፍ ምጣኔ እንደሚጣልባቸው ትራምፕ ተናግረዋል። ትራምፕ ኢትዮጵያ ላይ የጣሉት 10 በመቶ ታሪፍ በሁሉም ሀገራት ላይ ያስቀመጡት የታሪፍ መነሻ ምጣኔ ማለትም ቤዝላይን ታሪፍ ነው። ኢትዮጵያ ባለፈው የአውሮፓውያኑ ዓመት $465.8 ሚሊዮን የሚያወጣ ምርት ወደ አሜሪካ መላኳን የቢቢሲ ዘገባ አመላክቷል። ኢትዮጵያ ወደ አሜሪካ ከምትልካቸው ምርቶች ውስጥ ዋነኞቹ ቡናና የጨርቃጨርቅ ውጤቶች መሆናቸው ይገለጻል። ፈረንሳይና ሳውዲ አረቢያ በፍልስጤምና እስራኤል የሁለት ሀገራት ምስረታ የመፍትሄ ሀሳብ ላይ የሚካሄድ ኮንፈረንስ በጋራ ሊያዘጋጁ ነው። ፈረንሳይ ከሳውዲ አረቢያ የፍልስጤምና እስራኤልን ግጭት ያስቀራል ያሉትን ሁለት ሀገሮች የመመስረት የመፍትሄ አማራጭ ላይ የሚመክር ኮንፈረንስ በጋራ ሊያዘጋጁ መሆኑን የተናገሩት የሀገሪቱ ፕሬዝዳንት ኢማኑኤል ማክሮን ናቸው። ማክሮን ይህን የተናገሩት በግብጽ ካይሮ ተገኝተው ከሀገሪቱ ፕሬዝዳንት አብዱልፈታህ አልሲሲ ጋር በአንድነት በሰጡት ጋዜጣዊ መግለጫ ነው። በመግለጫው የፍልስጤምና እስራኤል ግዛት ዘላቂ ፖለቲካዊ መፍትሄ ሊበጅለት እንደሚገባ የተናገሩት ማክሮን ኮንፈረንሱ የሚዘጋጀው ግብጽን ጨምሮ በቀጠናው ከሚገኙ ባለድርሻ አካላት ጋር በትብብር እንደሚሆን ገልጸዋል። በጋዛና በቀጠናው መረጋጋትንና የህዝቦችን ደህንነት የሚያረጋግጠው ፖለቲካዊ ምላሽ መስጠት ብቻ መሆኑን የጠቀሱ ሲሆን ከሳውዲ ጋር በትብብር የሚዘጋጀው ኮንፈረንስ በዚህ ማዕቀፍ የሚደረግ ነው ብለዋል። በመግለጫው ላይ የጋዛን ወቅታዊ ሁኔታ በማንሳት የእስራኤል ወታደሮች ዳግመኛ የጀመሩትን መጠነ ሰፊ ጥቃት አውግዘዋል። በከተማዋ በድጋሚ የተጀመረው ጥቃት ለንጹሃን፣ ለምርኮኞች፣ ለቤተሰቦቻቸውና ለቀጠናው ውድቀት ነው ብለውታል። በእስራኤል የተጣሰው የተኩስ አቁም በፍጥነት እንዲተገበር ጥሪ ያቀረቡት የፈረንሳይ ፕሬዝዳንት በአሜሪካው ፕሬዝዳንት ዶናልድ ትራምፕ የቀረበውን የጋዛ ነዋሪዎችን የማፈናቀል እቅድ ተቃውመውታል። ድርጊቱ ዓለም አቀፍ ሕግን የሚጥስና እስራኤልን ጨምሮ አጠቃላይ የቀጠናው ደህንነት ላይ ከፍተኛ ስጋት የሚፈጥር መሆኑንም አስረድተዋል። በተጨማሪም ጋዛን መልሶ ለመገንባት ሀገራቸው ድጋፍ እንደምታደርግም ጠቁመዋል። በአረብ ሊግ ለጋዛ መልሶ ግንባታ ለቀረበው እቅድ ፈረንሳይ የሰጣችውን ድጋፍ በድጋሚ ገልጻሉ ያሉ ሲሆን
ሲሆን በፍልስጤም አስተዳደር የሚመራ አዲስ የፍልስጤም መንግስት እንዲመሰረት መንገድ መክፈት ይገባል ብለዋል። ማክሮን በግብጽ የተገኙት በጋዛ ጉዳይ ከፕሬዝዳንት አብዱል ፈታህ አልሲሲና የጆርዳኑ ንጉስ አብዱላህ ሁለተኛ ጋር ለመምከር ነው። በጋዛ ጉዳይ የሚመክረው የሶስትዮሽ ጉባኤ በዛሬው ዕለት እንደተካሄደ የግብጽ መገናኛ ብዙሃን ዘግበዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ነበርኩ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።